ተባብዬ እንድኖር ነው የምትፈልጊው ነው? ሁሉም ነገር ማስረዳት እንችላለን። እኔ የእናንተ መቀለጃ ነኝ። ከትናንት ወዲያ አባብለ ብታኖረኝ ምን አለበት ስትባል ሊያባብላ ሲመጣ ያለችው ምን ነው? የጀመራችሁ ንገሩን እስኪ። ትፈርሐው እያ ስሚኝ፣ መከባበር መኖር አለበት። ሃይሜና ብሩኬ፣ በተለይ ሃይሜ አዳምጪ፣ እንደዚህ አንዳንድ መልክቶች ቲክታከር ላይ ማለት ነው መጥፎ ነው ሳይሆን መከባበር መኖር አለበት። ገባሻ? መተሳሰብ መኖር አለበት። መፋቀር መኖር አለበት። መፈራራት የለም። እንግዲህ አሞራው በሚስቱ አይደራደርም። ላይቭ ላይ ራሱ ወድሻለሁ ዴዚ ብሎ እንዴት አንጎ እንዳሽቀነጠረው ገባሻ? ጌም ተጫወቱ ወዲያ እንግዲህ ወደ ራሱ ተመልሳ በጣም በቃ በሚገርም ሁኔታ ከማለት ሶሻል ሚዲያውን እየተቆጣጠረች ነው። በጊዜ ቤቷ እሱ ነው የሚያወራው። ወይዘሮት ማሂ በገዛ ቤቷ ታዲያ ቤቷን አትቆልፍም? አትዘጋም? ቤቷን ለምን ከፍታ ታስገባለች? ያመጣተን ልጅ ኃላፊነቱ የሚወስደው ብሩኬ ነው፣ ሌላ አካል የለም አይደል? ጓደኛ ነሽ ወይዘሮ ማሂ። በዙ ቀንሽልኝ ያለሽ ታዲያ ብሩክ አለማየሁ ትገርሚያለሽ እኮ እንደው ምን አገባው? ቆይ አንዷ እኮ ራሱ ነው የመጣች፣ ያቺኛዋን ደግሞ የራሱ የሆነ አላማ አለው ብሩኬ። እኔ ያመጣበትን አላማውን አውቀናል። ያቺ እርጉዝ ነኝ ያለችው ደግሞ እሷ የራሷ አላማ አላት። ምንም የሚያውቀው ነገር የለም ብሩኬ። ስለዚህ ምን በዙ ያመጣበት ምክንያት ነው ማለት የምትፈልጉ ነገር አለ ልጅቱ የተኛው እርጉዟንም ያኛውም እንጠይቃቸው እስቲ። ማሂ ልጅቷ ያመጣችው በጃንሆይ ጊዜ ነው እርጉዟ። አንቺ ዛሬ ነው ምን እንደሆነ ለጠይቃቸው የምትይው ቪዲዮ ምሰሪው ዛሬ ነው ወይ? እስቲ ጠይቅልኝ እባክህ ጠይቅልኝ። የሚፈልጉት ነገር ከሆነ ገንዘብ ከሆነ ለቀም ጠርቀም አድርገን ሰተናቸው እንሸኛቸዋለን። እኔ አልሰጥም። ማሂ ገንዘብ እኮ ለቀም ተደርጎ አይገኝም። ሰራ አርገን ነው የሚባለው ብላ አነጋገር ማለት ነው። ገንዘብ ተለቅሞ ቢገኝማ ግን የጨረቃ ፋሚሊ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በእውነት እዚህ ያደረሳችሁኝ እናንተ ናችሁና ክብር ፋሚሊዎች እናመሰግናለን ብሎችኋል። የቲክቶከሩ አምባሳደር ማለት ነው። ባይዘዌይ ቲክቶክ ላይ የሚናገረው ነገር ሰምታችሁ ሆድ ነው የሚያፈርሰው ይሄ ልጅ ማለት ነው። እንግዲህ ቡቡዬ አንድ ቪዲዮ ሰርቶለት በባለፈው 20 ሺህ ገብቷል። 19 ምናምን ነው ግን 20 ሺህ ይገባል። እናመሰግናለን ብሏል። እናመሰግናለን። ነገ ደግሞ ጨረቃ ፋሚሊ ላይ ተገልብጠህ ሌላ አይዲያ ይዘህ መተህ እንዳትቀየር እንዳትረገጥ ምስጋናውን ተቀብለናል ማለት ነው። የኛ ውድ ቤተሰቦች እናመሰግናለን ብሏችኋል በዚህ አጋጣሚ ማለት ነው። ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። በባለፈው እንግዲህ ለግምጃዬ ስታለቅስ ምን ስትል አንዳንድ ሀሳቦችን ሰጥቼ ነበር። አሁን ላይ ጠንከርከር ብላ ትገኛለች። እንግዲህ ብዙ ልጆችም ከጎኗ እንዳሉ እያየን ነው። እንዲህ ነው መሆን ያለብሽ ወይዘሮ ግምጃዬ ማለት ነው። ለሶሻል ሚዲያ ላይ ማልቀስ መድማት ነው የሚሆነው። ብዙዎቻችሁ ጥሩ ሀሳብ ስለሰጣችኋት በጣም አድርገን እናመሰግናለን። ማንኛችሁም ሰው ስለሰደባችሁ፣ ሰው ስላንቋሸሻችሁ ያ ሰው የእናንተን ህይወት አይኖርላችሁም። ብቻ እናንተ ትክክለኛ ቦታ ላይ ተገኙ እና በጣም ደስ ብሎኛል። እንደምታዩት እንግዲህ አሞራው እንግዲህ ታውቃላችሁ፣ አሞራው በፍቅር አይደራደርም ባይዘወይ ማለት ነው። ዴዚን አንድ ቀን ላይቭ ላይ ዴዚ በጣም ነው ማከብራት፣ በጣም ነው ሞዳት ነው ያለው። እንግዲህ አፈቅራታለሁ አላለም፣ እንግዲህ ወዳታለሁ ነው ያለው። ሰው እንግዲህ ወደዋለሁ ሲል አትውደድ አይባልም በነገራችን ላይ። አንድ ምንም አልጠየቀውም፣ ቀጥታ ነው ዘጭ አድርጎ ያወረደው ማለት ነው። አሞራውን እንግዲህ አይታችሁት ከሆነ ማለት ነው በዴዚ አይደራደርም። በጣም የሚገርመኝ የሚያስቀኝ የዛን ቀን የሳቅኩት ሳቅ መስማማ አረሳሁትም እና ዛሬ እየመከራት ነበር ለግምጃዬ ማለት ነው። እንዲሁም ከፍቅረኛዋ ጋር ያላትን ግንኙነትም ቤተሰብ አያውቅም ምናምን በድብቅ ነው ምናምን፣ ግን ሚዲያ ላይ ያውጣጣት እያስወራት ነው። ወይ እንዲህ ድብቅ የሆነ ነገር ፖላይት የሆነ ቦታ ላይ ባታወሩ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ቲክታክ ማለት ኦፕን የሆነ ነገር ነው፣ ብዙ የዓለም ሰው የሚያየው ነገር ስለሆነ ሚስጥራችሁን ባታወሩ በጣም ጥሩ ነው ብዬ አስባለሁ። እንግዲህ ፍቅር ሲባል መከባበር የሚባል ነገር የሚባለውን በጣም እየገለጸና እያስረዳት ነበረ ማለት ነው። እንግዲህ ደግሞ አንዳንዶቻችሁ ምን ብላችሁኛል መሰላችሁ? ትናንትና በሃይሚ ቪዲዮ በተሰራው ላይ ያው የምታውቁ ታውቃላችሁ፣ የማታውቁ ደግሞ እንግዲህ እስክታውቁ ድረስ በደንብ ፈትፍተን እያጠጣናችሁም እያበላናችሁ ነው ብዬ አስባለሁ። አንዳንዶቻችሁ በጣም ገብቷችኋል። በቻልኩት መጠን ደግሞ እኔ ጋር ያላችሁ ቤተሰቦችን በምችለው አቅም እናንተ ወደ ትክክለኛ ስሜታችሁ እንድትመጡ አድርጊያለሁ። ቴንኪው በጣም በዚህ አጋጣሚ። ምክንያቱም እኔ ጋር ያላችሁ ቤተሰቦች በፊት እውነቴን ነው የምላችሁ ቴሌግራም ላይ በጣም ነበር ያለቀሱ ብዙ ልጆች የሚያስጨንቁኝ ማለት ነው። እንደዚህ ሁን ስልክ ስጪኝ ምናምን። በአሁኑ ግን
ኦ ማይ ጋድ በጣም ተለውጣችሁ ጎበዝ ሆናችኋል። እንደዚህ እንድትሆን ነው የምፈልገው የኔ ምርጥ ስደት እህቶች ማለት ነው። በቃ አይደል ነገራቶች ያናድዳሉ፣ ግን ደግሞ በቃ ገብቷችኋል። ደስ ብሎኛል። ይሄንን ለብቻ ይሄን ነገር ባሁኑ አንድም ባልደረሰኝም በሚገርም ሁኔታ ማለት ነው። በፊት በጣም ነበር የምጨናነቀውና ባሁኑ በጣም ጎበዞች ሆናችኋል። በዚሁ ቀጥሉ። ሰው ትናንትና እንግዲህ ሃይሚ አሁን በዛን ሰዓት ውጣልኝ ብለው ብሩኬ ወጥቷል። በዛው ቀርቶ ቢሆንስ መኪና ቁልፉን ለምን አልደበቀችበትም እንዴ? ኦልሬዲ እሷ ለምን ትደብቃለች? እሷ እኮ ሂድልኝ ውጣልኝ አልፈልግም ነው እያለች ያለችው። ግን ደግሞ እሱ ሄዶ የሚፈልግበት ቦታ ሲሆን እፈልግሃለሁ፣ እወድሃለሁ፣ አትወደኝም ብለህ ነው ወይ የምታስበው ትላለች። የሆነ ነገር ስታይ ትናገራለች። ብሩኬ ደግሞ እሷ እንድትወደው እንዲያቅ ያደረገው ሴት ማምጣቱን እኔ አልደግፍለትም እውነት ለመናገር። ግን ደግሞ የመጣችው ሴት በጣም ስርዓት ያላት ስነ ምግባር ያላት እውነት ጎበዝ፣ የምሬ ነው። ብዙ እንትን ስልክ ታስተዋውቃለች ምናምን የቤት ልጅ ናት ብሏል። በነገራችን ላይ ብሩኬ እንደዚህ ዝም ብሎ የሆነ ቦታ ላይ አይገኝም። ባይዘወይ ከዚህ በፊትም ሊንዳንም አይታችኋል። ሊንዳም ምርጥ ልጅ ናት፣ ጎበዝ ናት። ምንም ያን ያህል ወጣ ያለ ባህሪ የላትም። ይሄ አለባበሱ ምናምን እሱ ፋሽን ነው፣ ምንም ማድረግ አይቻልም። ሶ ብሩኬ እንደዚህ መጥፎ ቦታ ላይ አይገኝም በነገራችን ላይ ማለት ነው። ይችም ዝም ያለች በጣም ልክ እንደዚሁ ደርባባ የሆነች ልጅ ናት በነገራችን ላይ ማለት ነው። እንደውም እስካሁን ድረስ መጥፎ ነገር ምንም የወጣባት ነገር የለም። ሊንዳ እንደውም ያው ፊልም ሰራተኛም ስለሆነች ካለባበሷም ከሱ ከሚያውቃቸውም ከጓደኞቹ ዩቲዩበር ብዙ ሰርቷል እና ብሩክ ለሚያደርጋቸው ነገሮች በጣም ሪስክ መውሰድ የለበትም። አሁን ሃይሚ ጋር ለመታረቅ ሴት ማምጣቱን ያልወደድኩለት ነገር ግን ደግሞ ያን እንዲያረግ ያደረገችው ሃይሚ ናት። በቃ ምንም ማድረግ አይቻልም። ሶ ሴት እኔ ብሆን ሴት ሳላመጣ ችግሬን መፍታት ያለብኝ ሚስት ናት። ስለዚህ እሱ ደግሞ እንድታናገረው ነው ባቋራጭ ሄደው ማለት ነው። ግን ብሩኬ የተሸወደው ምንድነው? ሴት ልጅ ወዳለው ስላለች ብቻ ትወደኛለህ ብለህ መተማመንህ በጣም የዋህ ነው። በቃ ሲበዛ የዋህነቱን ያየሁት እዚህ ጋር ነው። ስለዚህ ልጅቷ ደግሞ ጡትሽን እያሳየሽ እንዴት ታቅፊዋለሽ? ደረትሽ ሳይ ታስተኛዋለሽ። ታስተኛው መብቷ ነው። መዋለድ ቋንቋ ነው። ምን ጀስት በቃ እዚህ ጋር እንደ ጓደኛ ነው ሆነው እየሰሩ ያሉ። እንደዚህ ተባበረኝ፣ ፍቅረኛዬ ጋር መግባባት እፈልጋለሁ፣ ይሄን ነገር ሳደርግ ትታረቀኛለች አለ። እንግዲህ እሷ ከዚህ በፊት እንደዚህ አይነት ነገር ባያሳያት እሱ ዛሬ እንዲህ አያደርግም። ወንድ ልጅ ያሳያችሁትን ነገር ነው እናንተ ላይ ማድረግ የሚፈልገው። ሶ ከዚህ በፊት ሃይሚ ሊንዳ ስለመጣች ነገራቶች ሁሉ ተቋርጠው ወደ ነበሩበት ቀጥለው ከዛ በኋላ ብዙ ፍቅር አይተናል። ስለዚህ አሁንም ብሩኬ ያሰበው ያንን ነገር ነው። ስለዚህ ገና ከጅምሩ የሆነ ነገር ስታረጉ ነገስ እንዲህ ቢሆን ነው እንጂ ከጅምሩ ያላስተማራችሁትን ዛሬ ላይ መታችሁ እኝኝ በማለት ለማስተማር ለፍቅረኛችሁ አትሞክሩ። ሁሌ እኝኝ ደግሞ በጣም ይደብራል። አንድ ቀን እንኳን ኦዲየንሳችሁን የሚያስደስት ነገር አትናገሩም። አንድ ቀን እንኳን አሁን ብሩኬ እንኳን ስንቴ ሃይሚን ለመናት፣ በድራማውም በሉት በምንም በሉት ስንቴ ከሷ ጋር ለመግባባት ሞከረ። የሰው ልጅ ልፋቱ ነው የሚታየው። ገባችሁ አይደለ? ሃይሚ ግን ለዚህ ለብሩኬና ለሃይሚ የሚሆን ፍቅር አንድ ቀን ምንም የከፈለችው ነገር የለም። እውነቴን ስነግራችሁ ወይ ድራማው ላይ ታማኝ ፍቅረኛ ሆና አልከወነችው። ንገሪን ካላችሁ ልካችሁ ነግራችኋለሁ። ንገሪን ካላችሁ ግን እኔ ብዙ ማውራት አልፈልግም። ምክንያቱም እያወቅኩ እንዳላወቀ እኔ ሆኜ እዚህ ጋር ማውራት አልፈልግም እንደናንተ። ምክንያቱም እናንተ እኮ ድራማውን እያወቃችሁ የብሩኬ ጥፋት እያላችሁ ነው የምታወሩት። ሀታ እነ ማሄ ሳይቀሩ ማሄ አሁን ሴቶቹ በዙ ቆጥረሻል። አንቺ ነበርሽ የምታስወጪው የምታስገቢው። ምን ላይ ነበርሽ? መኪና እየከፈትሽ ነው ወይስ ፔንሲዮን እየከፈትሽ ነው ስታስገቢ ስታስወጪ የነበረው? የብሩኬ ጋር የመጡ ሴቶችን ለመናገር ደግሞ እኮ ኑሮ ከብዶኛል እያልሽ ነበር እና ብር ሰብሰብ ጠርቀም አድርገን እንከፍላለን። የሚከፈሉ ሴቶች አይደሉም በነገራችን ላይ ብሩኬ ጋር የመጡት። በተለይ የትናንትናዋ ልጅ ማለት ነው የምትከፈል አይደለችም። እንትናን እንኳን እዩን እንኳን ብዙም ባክግራውንዷን ላቅ አልቻልኩም። እኔ አላቅም። እቺ ግን በጣም ጎበዝ ሰራተኛ ናት። ያው የሚወጣባት ባክግራውንዷን እንደምታዩት ነው። ታታሪ ሰራተኛ፣ ደርባባ የምትሉበት ቦታ ጥሩ ቦታ የምትሰራው ስራ ራሱ ማለት ነው በጣም ጥሩ ስራ ነው የምትሰራው። ቻውን የመጣችው ማለት ነው። እና ያን ያህል እንደዚህ ሴቶቹ በዙ እንዲህ ብር እናዋጣላችሁ ኑሮ ከብዶኛም ብለሻም ባለፈው አንቺ ራሱ ማለት ነው ለራስሽ ራሱ ማዋጣት የሚፈልጊ ሰው አንቺ ለሰው ማዋጣት ትያለሽ። እና ምንም ቢሆን ምን
ዙሪያችሁ ያለ ለጓደኛችሁ ጥሩ መልእክት አስተላልፉ። ገና ለገና አንዱን ወግኜ ሰብስክራይብ አገኛለሁ ቪው አገኛለሁ ብላችሁ አትበጥረቁ እዚህ ጋር ማለት ነው። ማንኛሽም ብትሆኑ ማለት ነው። አሁን አንቺ ብሩክን አታውቂውም። ከልጅነት እስከ እውቀት አብራችሁ ነው እዚህ የደረሳችሁት አይደል እንዴ? ስለዚህ ስለ ብሩክ ማታቂ መስለሽ እዚህ ጋር ለኛ ስዘበዝቢ በጣም የሚደብረው። የመጡትም ሴቶች ሬስፔክት ማድረግ አለብሽ። ምክንያቱም ለዚህ ጋር የምትዋጊው ለሴት ልጅ አይደለ? ሴት ልጅ ተበደበች ብለሽ አይደል? ሃይሚ ሴት ስለሆነች አይደል? እነዛም ደግሞ ሴቶች ናቸው። የመጡበትን አላማ መጠየቅ ማየት በቃ እንጂ አንድ ሴት ብቻ ለሴት ቆም ያለው ከሴት ጎን ቆም ያለው እኔ አይመጣኝም እንደዛ ማለት ነው። ሴት ከተባለች ሴት በቃ አሁን አገር ናት አይደል? አንድ አገር ናት። ግን ማንም ሰው ሊያጠፋ ሲሞክር እንዳትጠፋ ያቅማችሁን መታገል አለባችሁ። ስለዚህ እዚህ ጋም የመጣችው ሴት በመጣችበት እንድትመለስ ጥሩ ስብዕና ማሳየት የሚባል ነገር አለ ማለት ነው። ይሄ ለማሄ ነው። ሐሰን ደግሞ የመጀመሪያው አርጉዞ የመጣችበት የራሷ ፐርፐዝ አላት። ብሩክ ምንም የሚያውቀው ነገር የለም። በሱ ተለጠፈበት እንጂ ምንም የሚያውቀው ነገር የለም። ይሄ ስኮርስ ውሸት ይሁን ምን ይሁን አሁን እዛ ብሩክ ራሱ ምንም እኔ ስለዩ ምንም ሴንስ የሚሰጠኝ ነገር የለም ብሏል። ብሩክ ማለት ነው ተናግሯል። እውነትም ሆነም አልሆነም ማለት ነው። አይሆንም ሲጀመር 100% አይሆንም። ይሄን ተናግሯል። ሐሰን ትክክል ነው። ከዛ ሲቀጥል ለትላንትናዋ የመጣችው ልጅ ለሷ ለአምልከት የመጣችው ልጅ ለሷ ሪስኩን የሚወስደው ብሩኬ ነው ብሏል። አዎ እሱ ነው ሪስኩን የሚወስደው። ግን ሪስክ የወሰደው ለሃይሚም ብሎ ነበረ፣ ግን አልተሳካም። ያንን ያረገበት ምክንያት ደግሞ ከዚህ በፊት ሃይሚ ራሷ ያስለመደችው ነገር ስለሆነ ነው። ሊንዳ ስትመጣ ሰላም ፈጥራ ሁለቱ አንድ ላይ ሆነው ቅዱስና ሊንዳ ጭውት ብለውባቸው በመሃል ላይ የባህር ላይ ኩበት ሆነው ተገናኙ። ድጋሚ ብሩኬና ሃይሚ ማለት ነው። ሁለቱም ከጨዋታው ውጪ ሆነው ማለት ነው። ያንን ነገር እንዴት ማስታወስ ይከብዳታል። አሁን ብሩኬ ሌላ ሴት ሲያመጣ ገና የመጀመሪያ ቀን የመጣች ቀን እንደዚህ ፈልገህ ነው አይደለ? እንደዚህ በቃ በእንደዚህ መልኩ ካሁን በኋላ አንተ ወደ እኔ ህይወት እንድትመጣ አልፈልግም። አርፈህ ቤት ቁጭ በል፣ የነበረብንን ችግራችንን እንወጣ፣ በቃ ሰላም እንሆናለን ብትል ብሩኬ ያቆማል። ግን እሷ እንደዛ አትልም። ሃይሚ ሰላም አታመጣም እንደምታዩት ማለት ነው። ስለዚህ ከባድ ነው። ሰላም ከማይፈልግ ሰው ጋር ሁሉ ጊዜ መጨቃጨቅ መነታረክ ትርፉ ድካም ነው። እና ማሄ ተነስርዓታችሁን እያያዛችሁ መልስ መስጠት ባለባችሁ ልክ ለቪዋችሁ ነው ለሰብስክራይባችሁ ነው፣ ችግር የለውም እንረዳችኋለን። ግን የሌለ ወሬ አታውሩ ማለት ነው። ሌላው ሲቀጥል ደግሞ እንግዲህ ያኔ ምንም አይፈጠርም ብዬ አስባለሁ። ምን ይሆናል ማለት ጥሩ አይደለም ብዬ አስባለሁ። ብዙዎቻችሁ አስባችኋል፣ ተጨንቃችኋል። ምክንያቱም እንዴት በዛን ሰዓት ተናዶ የሆነ ነገር ቢሆን ብሩኬ ሲጀመር ከመሆን ፈጣሪ ጠብቀው፣ ምንም ሊሆን አይችልም፣ ምንም አይፈጠርም። ያው ድራማ እንደሆነ እናውቃለን አይደል እንዴ? ስለዚህ ከካሜራ ጀርባ ያለውን ነገር ታውቃላችሁ። ስለዚህ ምንም አይፈጠርም። ከቤትም ሲወጣም ስላላየ ነው ምንም አይሆንም፣ አታስቡ እናንተ ለማለት እወዳለሁ። ግን እንደዚህ ከኋላ አጨብጫቢዎቹ፣ ወቃጮቹ፣ ጠራጊዎቹ ስነ ስርዓት እየያዛችሁ ማውራት ገባችሁ? አንድን ሰው ህይወቱን የሚኖረው ራሱ ብቻ ነው። ስለዚህ እናንተ ሳትማሩ እኛን ለማስተማር አትሞክሩ። የምሬን ነው። እኔ አሁን በትናንትና ቪዲዮ ምንም አልማርም ከብሩኬና ከሃይሚ። ምክንያቱም ምንም የማይሆን ነገር ነው። በፍቅረኛሞችም በትዳሮችም ስታዩት የማይሆን ነገር ነው። በቃ ሁሉም የራሱ አስተያየትና የራሱ ቫልዩ አለው። ምንም ማድረግ አይቻልም። እነሱ በመሰላቸው መጥተዋል፣ እኛም ደግሞ በመሰለ መልኩ አስረድተናል። ግን ብሩኬ ትክክል ነው የምልበት ጉዳይ ሃይሚ ሰላም ስላሰጠችው ሰላም የሚያመጣለት ስለመሰለው ነው። እሱ በቃ እሱ እኮ የመሰለውን ነገር ከሃይሚ ጋር ለመግባባት ጥረት እያደረገ ነው፣ ብዙ ጥረት ማለት ነው። ግን እሷ ደግሞ ብዙ ጥረት አይታያትም። ሁሉንም ነገር ወደ ስህተት ውስጥ ነው የምትጨምርበት፣ ሁሉንም ነገር ወደ ዝባላ ነው የምትጨምርበት ሃይሚ ማለት ነው። በራሷ መንገድ ማለት ነው። እንግዲህ በራሷ መንገድ የራሷ እሷም ትክክል የሆነ የራሷ ነገር አላት። ግን በማየው ነገር ስፈርድ ብዙ ጊዜ ከሃይሚ ጋር ለመግባባት መስዋዕት እየከፈለ ነው ብሩኬ። ከአንዴም ስንቴ ማለት ነው። እሷ ስንቴ ይቅርታ አለች? አንዴ ብቻ ነው ያለችው በዚህ ጸብ ውስጥ። ከዛ ውጭ በቃ የለም። ሁሌ እሱን ጥፋተኛ ነው የምታደርገው። እሱ የሆነ ቦታ ሲገባ ጥፋተኛ፣ ማለቃቀስ፣ ማሳዘን፣ ከዛ ደግሞ አስለቀስካት እያሉ እሱን ያሰቃዩታል። እና ምን ይሁን ይሄ ልጅ? እስኪ እንዲሁ እናንተ ፍረዱ እስኪ። የምሬ ነው። የምር በድራማም በሉት በምንም በሉት ሬድም በሉት በቃ እንደው እኔ አሁን ከአሁን በኋላ ብሩኬ ማድረግ ያለብህ ነገር በዛው ወጣሃል አይደለ? በዛው ጥፍት በቃ የሃይሚን እንድትወድ ማወቅ ከሆነ የፈለግከው ሴት ከማምጣት
በቃ አሁን እውነቱን ተናገርሃል ከእንትና ከዚህ ከልጅቷ ጋር ያለውን ከዛ ካሁን በኋላ ጥፍት በቃ ከዛ እውነቱን ታውቃለህ። እንደዛ የሚሻል ይመስለኛል በእኔ ሀሳብ ቤተሰብ እና ለማንኛውም የሚመቻችሁ የኛ ውድ ቤተሰቦች እናመሰግናለን ባይ